እንግባና ወደ ጥናታችን እንመለስ። እግዚአብሔር አባታችንና አምላካችን የእግዚአብሔር ሕዝብ ወደ እረፍቱ ሊገባ ቀርቶለታል። እንግዲህ ወደ እረፍቱ ልንገባ እንትጋ ተብሎ ተጽፏልና በመመለስና በማረፍ ትድናላችሁ ደግሞ ተብሎ ተጽፏልና ጌታ ኢየሱስ ሆይ በአንተ ማረፍ አስተምረን። አንተ ነህ የሰራህን የፈጠርከን። ፍጥረታችንን ስናበላሽ ኃጢአት ስንሰራ ደግሞ ዳግም የፈጠርከን ያዳንከን አንተ ነህ። በፍጥረትም ሆነ በማዳን ስራ የሰው እገዛና እርዳታ አላስፈለገህም። የእኛ አስተዋጽኦ አስፈላጊ የለም። የእኛ ስራ ገብተን ማረፍ ነው። ስለዚህ ገብተን ማረፍ እንድንችል እንድናከብርን እንድናመሰግንህ እርዳን። በዚች ምሽት ደግሞ የምናጠናውን ቃል እንድናስተውል እንድንኖርበት እግዚአብሔር ሆይ እየጨለመ እየመሸ መጥቷልና መምጫ ደጅ ላይ ነውና ስትመጣ ከበሩ ውጭ እንዳንቀር ከተዘጋጁት ጋራ ከአንተ ጋራ ወደ ሰርጉ እንድንገባ አቤቱ እድል ፈንታችንን አድርገው። ያዘኑትን አጽናና፣ የተጎዱትን ደግፍ። በዚህ ምሽት ሁላችንንም ባርከን በኢየሱስ ስም አሜን። እዚህ ሀገር ሁላችንም እንደምናውቀው አንድ ሰው አዲስ ፕሮዳክት አዲስ የሆነ ነገር ሲፈጥር ገበያ ላይ እንዲውልለት እንዲሸጥ ሰው እንዲያቀለት ለማድረግ የማያደርገው ነገር የለም። ውሸትም ቢሆን በጣም ትንሽ ጥቅም የሚሰጥ ነገር ሆኖ ጭራሽ ሞት የሚከላከል ነገር አድርጎ ያቀርባል። ይሄ እንግዲህ የዓለማውያን ከሰዎች የሚፈልጉትን ለማግኘት የሚያደርጓቸው ዘዴዎች ናቸው። መጽሐፍ ቅዱስንም በተመለከተ እንደዚህ አይነት ውሸት የሚናገሩ ሰዎች ሊኖሩ ይችላሉ። ነገር ግን እግዚአብሔር ይጠይቃቸዋል፣ ሕይወታቸውን ያጠፋሉ። እንግዲህ ሰይጣን እየተጠቀመባቸው ካልሆነ በስተቀር ምንም ምክንያት የለም እንደዚህ አይነት ነገር ለማድረግ። የምንሸጠው ነገር ልንታወቅበት ራሳችንን ለማሳወቅ የምንፈልግ ነገር የለም። ይህን ጥናትን በምናጠናበት ጊዜ የተረዳሁትን ያገኘሁትን መጽሐፍ ቅዱስ ውስጥ የተጻፈውን ትክክለኛ ነገር ባለማስተዋል ብዙ ጊዜ ስህተት ውስጥ ሰው ስለሚገባ እኔ አገልጋይ እንደመሆነ የማውቀውን ነገር መጋራት ማካፈል ስላለብኝ ነው የማካፍለው። ስለዚህ አሁን ራሱ እስካሁን ድረስ እንግዲህ ኦልሞስት 2 ሳምንት አብረን ነበርን። በየጊዜው በሚቀርበው ነገር ተባረክን ብለን ከመሄድ አልፎ እንግዲህ ምን ያህል ትኩረት ሰጥተን እየሰማን እንደሆነ ቅድም እንዳልኩት በየቀኑ በሚቀርበው ላይ ተባረክን እንደዚህ ጥሩ ብለን ማለፍ ብቻ ነው ወይንስ እየተማርን ያለ ነገር አለ? የተሳሳተ ነገር ይዘን ከሆነ ያን ለመተው ፈቃደኛ ነን ወይስ እንደው የተሳሳተ ነገር ጋር ከተጋጨ የተሳሳተውን ይዘን አሁን የመጣውን ትክክለኛውን ነገር መጽሐፍ የሚለውን እግዚአብሔር የሚለውን ለመቀበል የማንፈልግ ሁኔታ አለ? እነዚህ እንድታጠኑ ፈልጋለሁ። በዚህ አኳያ 2 ነገሮችን 2 ጥቅሶች አነባለሁ ከመጽሐፍ ቅዱስ አይደለም። በጣም የታወቁ ሰዎች የተናገሩትን አንድ ነገር ማለት ፈልጋለሁ። አንደኛው የበሰለ አእምሮ ምልክቱ ይላል the mark of a mature mind is that it will lay aside all preconceived ideas and suspend final judgment until all of the evidence is in. የበሰለ አእምሮ ምልክቱ ምንድነው ይላል? ከዚህ በፊት በአእምሮ ይዞት የነበረን ነገር በሙሉ ወዲያ ያስቀምጥና መረጃዎቹም በሙሉ እስኪሰበስብ እስኪሰማ እስኪያገኝ ድረስ ለመፍረድ አይቸኩልም። ፍርድ አይፈርድም ማለት ትክክል ነው ትክክል አይደለም ወደሚል አይገባም። እነዚህን ነገሮች አስምሩባቸው። ገና ሳንጨርስ ጥያቄ የሚፈጥርበት ሰው ካለ ልክ እንደዚህ ነው ማለት ነው። እየተባለ ያለውን ነገር በደንብ እየሰማ አይደለም። ፊት ከነበረው ሐሳቡ ጋር የሚጣረስ ከሆነ ጥያቄ ይፈጥርበታል። ጥያቄው ለመጠየቅ ካልኩሌት እያደረገ የሚነገረውን ነገር ሳይሰማ ይቀራል። ስለዚህ ወንድሞቼና እህቶቼ ቅድም እንዳልኩት እኔ ፕሮዳክቴን ልሸጥ አይደለም ጥረት እያደረኩ ያለው ሰው እንዲያከብረኝ እንዲያመሰግነኝ ብዬ አይደለም ማረገውን ሁሉ ማረግ ያለ ለኔና ለእናንተ ጥቅም ነው። የመጨረሻ ጊዜ ነው። ከእግዚአብሔር ቃል ውስጥ ነው
ነገሩን ጊዜ ወስደን እናጥና፣ ሄደን እናንብብ፣ እንጸልይ። የያዝነው ውሸት ከሆነ ደግሞ አንድ ሌላ ሰው ያለውን ላንብብላችሁ። ይሄ ጆን ኔቪንስ አንድሩስ የተባለ ሰው የኖረው ከ1829 ጀምሮ እስከ 1883 ዓመተ ምህረት ድረስ ነበር በህይወት የነበረው። አንድ የመጽሐፍ ቅዱስ ምሁር ነው። ምን አለ? I would exchange 1,000 errors for one truth። ምን ማለት ነው? ከዚህ በፊት ይዣቸው የቆየኋቸውን 1,000 ስህተቶችን ለአንድ እውነት ለውጣለሁ አለ። ስለዚህ አስቡበት። የያዝነው ነገር ያዋጣን እንደሆነ መልካም ነው። የማያዋጣን ከሆነ ግን እግዚአብሔር የሚነግረንን የመስማትን ያህል መልካም ነገር አይኖርም። አሁን ዛሬ የምናጠናው ስለ ኋለኛው ዝናብ ነው። ብዙ ነገሮችን አጥንተናል፣ ብዙ ነገሮችን አንስተናል። ምን ያህል አስተውለናል አላውቅም። እኔ በሰው አእምሮ ውስጥ በግድ አላስገባ፣ እግዚአብሔርም አያስገባም። ግን ፍላጎቱ ካለው ሰው ይማራል። የሚቀርበው ነገር ከእግዚአብሔር ቃል ከሆነ በአእምሮ ቦታ ሊያገኝ ይገባል። የፊተኛው ዝናብ ምን ያህል አስፈላጊ እንደሆነ አይተናል። አሁን የኋለኛው ዝናብ የሚለውንም ካነበብናቸው ጥቅሶች እንነሳለን። ኢዮኤል ምዕራፍ 2:23 መጀመሪያ እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷቸዋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ ይላል። እግዚአብሔር የሚጠቅመንን ነገር ጊዜውን ጠብቆ የሚያደርግ ነው። የኋለኛው ዝናብ በሚያስፈልግ ጊዜ ይሰጣል። የፊተኛው ዝናብ ደግሞ በአስፈላጊ ጊዜ ይሰጣል። ምክንያቱም መታረስ፣ መለስለስ፣ ዘር መዘራት፣ መብቀል፣ ማደግ፣ ማፍራት ያለበት በፊተኛ ዝናብ ነው። ያ ጊዜ ካለፈ በኋላ አይደለም የፊተኛው ዝናብ የሚሰጠው። በጊዜ ሰጥቷችኋልና በእርሱ ደስ ይበላችሁ። የተሰጠን ነገር ጠቅሞናል ወይ? አውቀናል ወይ መሰጠቱን ራሱ? ከዚያም በኋላ እንዲህ ይሆናል። ሌላ ጥቅስ ነው፣ እዛው ነው፣ ጥቅሱን እሰጣቸዋለሁ። መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ፣ በላይ በሰማይ ድንቆችን አሳያለሁ፣ በታችም በምድር ደመናና እሳት የጢስም ጭጋግ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። ኢዮኤል 2:28 እና 23። እንግዲህ ይሄን ያለው እግዚአብሔር ነው። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ በፊት። ለምንድን ነው በፊት ያስፈለገው? ፀሐይ ሳይጨልም በፊት፣ ጨረቃ ደም ሳይሆን በፊት፣ ጌታ ሳይመጣ በፊት መንፈሱን መስደድ ያስፈለገበት ምክንያት ለምንድን ነው? እንድንዘጋጅ፣ ከሱ ጋር ለመገናኘት እንድንዘጋጅ ነው። ሌሎችንም እንድናዘጋጅ ነው። እንድንድን ነው። በዛን ቀን ጨለማ ሲሆን እንዳንታወቅ ነው። መብራት እንዲሆንልን ነው። ያንን ያህል ሲሪየስ አንቀጥል። ቅድም እንዳልኩት ብዙ ጊዜ አንድ ነገር ስሰማ ይሄ ማለት ምን ማለት ነው ወደሚል ጥያቄ ወደ መፍጠር አእምሮአችን አንድ ነገር መጠራጠርና ጥያቄ መፍጠር ከጀመረው በጣም ብዙ መስቀያዎች አይጠፉለትም ይላል የትንቢት መንፈስ። ሰይጣን ብዙ የጥርጣሬ መስቀያዎች አሉት። እውነትን እንስቀልበት፣ ጥርጣሬን በመስቀል ፈንታ። ሆሴዕ ምዕራፍ 6:3 እናውቃለን እንከተልማለን እግዚአብሔርን እናውቅ ዘንድ። ተመልከቱ፣ ማንን ማወቅ ያስፈልጋል? እግዚአብሔርን። አወጣጡ እንደ ማለዳ ወገግታ ተዘጋጅቷል። ግልጽ ነው። እንደ ዝናብ ይመጣል፣ ምድርን እንደሚያርስ እንደ ኋለኛ ዝናብ። አሁን የሚያስፈልገን የኋለኛው ዝናብ ነው። በምስራቅ ሀገሮች ይላል አክትስ ኦፍ ዘ አፖስትልስ ገምድ መጽሐፍ ገጽ 54 እና 55 ላይ በምስራቅ ሀገሮች ዝናብ 2 ጊዜ ነው የሚዘንበው በዓመት።
የመጀመሪያው ዝናብ መሬትን ለማረስም ለማዘጋጀት በዘር ጊዜ ይዘንባል። ሁለተኛው ዝናብ መከርን ለመሰብሰብ እህልን ለመከር ለማዘጋጀት ይዘንባል። የመንፈስ ቅዱስ በሐዋርያት ጊዜ መውረድ የፊተኛው ዝናብ የጀመረበት ጊዜ ነበር። ውጤቱ እጅግ የከበረ ነበር። በዘመኑ መጨረሻ ላይ መንፈስ ቅዱስ ለእውነተኛ ቤተ ክርስቲያን ይሰጣል ይላል። እግዚአብሔር እሰጣለሁ ያለውን ነገር በሰበብ አስባቡ አያስቀርም። እንዲህ ስለሆናችሁ በዚህና በዛ ምክንያት አላደርግም አይልም። ያደርጋል፣ አደርጋለሁ ብለዋልና። ምድሪቱ ዝናብ ያስፈልጋታል፣ ያንን ዝናብ ይጥላል እግዚአብሔር። በዚያን ጊዜ የኋለኛው ዝናብ ከእግዚአብሔር ዘንድ ይመጣል። የሚመጣው አንደኛ የሶስተኛው መልአክ መልእክት በከፍተኛ ድምፅ እንድታወጅ ኃይል ለመስጠት ነው። እንግዲህ በእኛ እጅ የተጣለ ማስተላለፍ ያለብን መልእክት አለ። መላው ዓለም መስማት ያለበት የመጨረሻው የማስጠንቀቂያና የምክር የፍቅር መልእክት አለ። በሩ ከመዘጋቱ በፊት እግዚአብሔርን በጣም እናውቀዋለን አለ ቅድም ጥቅሱ። እግዚአብሔር እንዴት ያለ ታጋሽ፣ እንዴት ያለ አፍቃሪ አምላክ እንደሆነ የኖህን ጊዜ አስቡ። ያን ሁሉ ጊዜ እኮ ነው የሰጣቸው። ሰዎቹ እያፌዙ ሽማግሌ ነው፣ አእምሮው ትክክል አይሰራም፣ ጃጅቶ ነው። በዛን ጊዜ አልዛሜር ላይ ነው ይችላል እንደዛ እያሉ ሲያፌዙ መርከብ እየሰራ ምንም ነገር በሌለበት ባህር አጠገቡ የለ፣ ዝናብ ዘንቦ አያውቅ። እሱ ግን መርከብ ይሰራል በእምነት፣ ወንጌል ደግሞ ይሰብካል። ተሰርቶ አልቆም ቢሆን እየረዱት የነበሩ ሰዎች ሁሉ አፈንግጠው ከሄዱ በኋላ በሩ ከመዘጋቱ በፊት ይለምን ነበረ 7 ቀን። መጨረሻ ላይ ነው ኖህን ግባ አለውና በሩን እግዚአብሔር ነበር የዘጋው። ስለዚህ የመጨረሻ መልእክት አለ። አሁን እንደ ኖህ ጊዜ ብቻም አይደለም ይሄ። በኖህ ጊዜ የጠፉ ሰዎች ለፍርድ ይነሳሉ። ጌታ ኢየሱስ ክርስቶስ ዳግም ከተመለሰ በኋላ ካለው ጥፋት ግን በኋላ ዳግም የመነሳት ፍርድም ሌላም ነገር የለም፣ አለቀ። ለዚህ ነው ጌታ የታገሰው። ጌታ ኢየሱስ ክርስቶስ ሁለተኛ ይመጣል ሲባል ከሰማን ዘመናት አልፈዋል። እንደውም እንዲህ አይነት የሚዘብቱ ሰዎች ይነሳሉ ተብሎ ሁሉ ተጽፏል። ግን የጌታን መዘግየት መቆየት መዳናችሁ አድርጋችሁ ቁጠሩ ይላል ሁለተኛ ጴጥሮስ። ለአንዳንዶች የሚዘገይ እንዲመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ስለ እናንተ ማንም እንዳይጠፋ ሁሉ እንድድን ወዶ ስለ እናንተ ይታገሳል ይላል። ስለኛ ትዕግስት ነው። ትዕግስቱን መዳናችሁ አድርጋችሁ ቁጠሩ። ስለዚህ የመጨረሻ መልእክት የሚታወጅበት ጊዜ ስለሆነ ለዚያ መልእክት ኃይል ለመስጠት፣ ምክንያቱም በሰው ኃይል የሚሆን አይደለም ምንም ነገር ሰው ሰምቶ እንኳን የመረዳት ችሎታው ዝቅ እያለ ሄዷልና ሰውን ሊያድን፣ ሰውን ሊለውጥ፣ ሰውን እንዲያስተውል ሊያደርግ አይችልም። ለዚያ ነው የመጨረሻው ዝናብ መዝነብ ያለበት። ሁለተኛው ደግሞ 7ቱ የመጨረሻዎቹ መቅሰፍቶች በሚወርዱበት ጊዜ ጻድቃን ጸንተው እንዲቆሙ ለማዘጋጀት ነው። ምክንያቱም አሁን በእኛና በእግዚአብሔር መካከል የማስታረቅ የምልጃ አገልግሎት የመስጠት ስራ እየሰራ ያለው ጌታ ኢየሱስ ክርስቶስ ያንን ስራ ጨርሶ ይወጣል። የክህነት ልብሱን አውልቆ የነገስታት ንጉስ የጌታዎች ጌታ ሆኖ ያንን ዙፋን ዘውዱን ጭኖ ሊመጣ እስኪዘጋጅ ድረስ በመሃል ነው መቅሰፍቶች የሚወርዱት። በዚያን ጊዜ ያለ አመላጅ መቆም የሚቻለው በመንፈስ ቅዱስ በመሞላትና በመታተም ነው። ያን ኃይል አስፈላጊ ነው። ዛሬም ነገም ለዘላለምም ለኔና ለእናንተ ለመዳናችን ሆነ ለመለወጣችን፣ ለማደጋችን፣ ፍሬያማ ለመሆናችን፣ የእግዚአብሔር ሕዝብ ለመሆናችን መንፈስ ቅዱስ ወሳኝ ነው። የመጨረሻውን ስራ ነው እየሰራ ነው። ያንን መቆም የሚችለው በሱ ስንታተም ነው። ስራው ከጴንጤቆስጤ ቀን ስራ ጋር ተመሳሳይ ይሆናል። የፊተኛው ዝናብ በጴንጤቆስጤ ቀን የወረደው መንፈስ ቅዱስ የከበረው ዘር እንዲበቅል
በወንጌል መክፈቻ ጊዜ ነበረ የተሰጠው። ሁሉ የኋለኛው ዝናብ ደግሞ መከሩን ለመሰብሰብ በወንጌል ስራ መደምደሚያ ላይ ይሰጣል። ግሬት ኮንትሮቨርሲ ገጽ 611 ላይ በፊተኛው ዝናብ አማካይነት ያገኘናቸው በረከቶች እስከ መጨረሻ ያስፈልጉናል። ምክንያቱም መንፈስ ቅዱስ ያው አንድ ነው፣ እሱ ራሱ ነው። በጴንጤቆስጤ ቀን በወረደው መንፈስ ቅዱስ መመራት፣ መሞላት፣ መማር፣ መመከር፣ ማደግ፣ መለወጥ አለብን፣ ያስፈልጉናል ስል ይሄ ማለት ነው። ነገር ግን እነዚህ በረከቶች ብቻቸውን አይበቁም። ምክንያት የመጀመሪያው ዝናብ ስራውን የሚሰራው ስራ አለው፣ የኋለኛ ዝናብ የሚሰራ ስራ አለ። የፊተኛው ዝናብ በረከቶች እየተጠቀምን እያለ ያለ ኋለኛ ዝናብ እህሉ ሊያድግ ፍሬ ሊያፈራ እንዲሁም ለመከር ሊዘጋጅ እንደማይችል እና የዘሩ ድካም ከንቱ ሊሆን እንደሚችል ሁሉ መርሳት የለብንም። ያን መለኮታዊው ጸጋ ከመጀመሪያው እስከ መጨረሻ በእያንዳንዱ የእድገት ደረጃችን ያስፈልጋል። የአንድ ቀን ስራ፣ የአንድ ሳምንት ስራ፣ የአንድ ጊዜ ጉዳይ አይደለም። ያኔ የወረደው መንፈስ ቅዱስ እስከ መጨረሻ በየዕለቱ ሊሞላብን፣ ሊመራን፣ ሊያስተምረን ይገባል። ስለዚህ በጸሎት ትጉ፣ ሁልጊዜ ጸልዩ ያለንን የክርስቶስን ምክር አዘል ማስጠንቀቂያ ከቶ መርሳት የለብንም። ጥቅስ ነው፣ መጽሐፉን ነግራቸዋለሁ። የመንፈስ ቅዱስ ስራ በመጠኑ ሊኖረን ይችላል። ተመልከት፣ በመጠኑ ነገር ግን በጸሎትና በእምነት ባለማቋረጥ መንፈስ ቅዱስን አብዝተን መሻት አለብን፣ ሙሉ ለሙሉ እንዲቆጣጠረን። የተወሰነ ነገር ጫፏን ይዘን ባመን ጊዜ በተጠመቅን ጊዜ ጌታ ኢየሱስ ክርስቶስ ለመያዣነት መንፈስ ቅዱስን ሰጠ የተባለውን ቃል ብቻ ይዘን በቃ ብለን ከተቀመጥን እንደነዚያ ቆነጃጅት መብራታችን ይጠፋል። መንፈስ ቅዱስ በየዕለቱ ቦታ በህይወታችን ማግኘት አለበት። ካላደግን የፊተኛውና የኋለኛውን ዝናብ ለመቀበል ከፍተኛ ፍላጎት ካላደረብን ህይወታችንን እናጣለን። ለዚያም ተጠያቂነቱ የራሳችን ይሆናል ይላል ቴስቲሞኒስ ቮሊዩም ገጽ ቴስቲሞኒስ ቱ ሚኒስተርስ ገጽ 507 እና 508 ላይ ይህን እጅግ በጣም የሚያስፈልገንን የመንፈስ ቅዱስ ስጦታ ሊሰጠን እግዚአብሔር የሰጠንን እውነተኛ ተስፋ አብረን እናንብብ። ሉቃስ 11:13 ሁላችንም የሚያውቀው እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይስጣቸው። ተመልከቱ፣ ይህ ተስፋ ነው እኮ ለሚለምኑት፣ ለሚጸልዩት፣ ለሚተጉት፣ ለሚፈልጉት እንዴት አብልጦ አይሰጥም? ካፊያውን አይደለም እዚህ የምንፈልግ ያለው ኃይለኛውን መንፈስ ቅዱስ በኃይል ይወርድብሃል፣ ሌላ ሰው ሆነህ ትቀየራለህ ያለውን ጥቅስ እንዳትረሱ። ሳሙኤል ሳኦል መንፈስ ቅዱስ ካልወረደ በስተቀር ለውጥ በህይወታችን አይኖርም። ሌላ ሰው ሆነን አንለወጥም፣ ፍሬ አናፈራም፣ እግዚአብሔር አይከብርብንም። እንድቹ የልማድ ነገር አይሁዶች እኮ ክርስቲያኖች ነበሩ፣ ጌታን የሚያውቁ ሰዎች እኮ ነበሩ፣ መጽሐፉን የሚያውቁ ሰዎች እኮ ነበሩ፣ የመቅደሱን ስርዓት ጠንቅቀው ይፈጽሙ የነበሩ እኮ ሰዎች ነበሩ። ነገር ግን ጌታን ሰቅለው ገደሉት። ቀስ በቀስ እየተንሸራተቱ መንገድ ለቀው ስለሄዱ ቤተ ክርስቲያን መምጣት፣ መስበክ፣ መሰበክ በቂ አይደለም። መንፈስ ቅዱስ ዕለት ዕለት ያስፈልገናል። በየሰከንዱ እሱን እየጠየቅን ከሱ እየተማርን በሱ እየተመራን በሱ እየተሞላን ካልሄድን በስተቀር ነፍሳችንን እናጣለን አለ እኮ ቅድም ያነበብኩት ጥቅስ። በመንፈስ ቅዱስ ያልተሞላ ነው የጸጋው ባለጠግነት በሰዎች ላይ ያልፈሰሰው እግዚአብሔር ምንም አይነት እገዛ ስላደረገ አይደለም። አክትስ ኦፍ ዘ አፖስትልስ በሚል መጽሐፍ ነው ጨርሼ ላንብብና ገጹን እነግራቸዋለሁ። ሁሉ የሚፈልግ ቢሆን ኖሮ ሁሉም በመንፈስ ቅዱስ በተሞላ ነበረ። እነዚህ ነገሮች አስቡበት።
ወላጆች ለልጆቻቸው መልካም ስጦታ ለመስጠት ከሚፈልጉት በላይ ጌታ ለሚያገለግሉት መንፈስ ቅዱስን ሊሰጥ ይፈልጋል። እያንዳንዱ አገልጋይ፣ እያንዳንዱ ክርስቲያን በየቀኑ በመንፈስ ቅዱስ ለመጠመቅ ወደ እግዚአብሔር ልመና ማቅረብ አለበት። እንደው እየጸለይን እኮ ነበረ። መነሻዬ ላም ተናግራለሁ። እንትና ስንጀምር ብዙ ጊዜ ተሰብኳል። ብዙ ጊዜ ምን ችግሩ እኮ እኛ ነን። አንጠይቅም። ከልብ ያዝ ለቀቅ የወረት የይስሙላ የልምድ ነገር ነው የምናደርገው። ስለዚህ ነው ያላገኘ ነው። በመንፈስ ቅዱስ ለመጠመቅ ወደ እግዚአብሔር ልመና ማቅረብ አለ። በየቀኑ በየደቂቃው በየሰከንዱ ገጽ 50 ላይ ነው። መንፈስ ቅዱስ በቤተ ክርስቲያን ላይ የሚወርደው በመጪ ጊዜ ወደፊት እንደሆነ ተደርጎ ይጠበቃል። ነገር ግን ቤተ ክርስቲያን መንፈስ ቅዱስን አሁን የማግኘት ልዩ መብት አላት። ፈልጉት፣ ስለርሱ ጸልዩ፣ ስለርሱም እመኑ። መንፈስ ቅዱስ ሊኖረን አለበት። ሰማይ እሱን ሊሰጠን እየተጠባበቀ ነው። ኢቫንጀሊዝም በሚል መጽሐፍ ገጽ 701። ይህንን ካልኩ በኋላ ይህ ሁሉ ያስፈለገበት ምክንያት ያለ መንፈስ ቅዱስ ምንም ነገር ልናደርግ ስለማንችል መንፈስ ቅዱስ መምጣት ከሚመጣው መከራ ሊታደገን ፈተናውን ስደቱን መቋቋም እንድንችል ኃይል ሊሰጠን ለክርስቶስ ምጽአት ሊያዘጋጀን ዓለምን በዚህ የመጨረሻ የምክርና የፍቅር የማስጠንቀቂያ ወንጌል እንድናስጠነቅቅ እንድናዘጋጅ ነው የሚመጣው። ሰው በስጋው ይሄን ሁሉ ማድረግ አይችልም። እንኳን ለሌላው ለራሳችንም ቢሆን እነዚህንና ሌሎችንም ነገሮች በራሳችን ኃይል ማድረግ አንችልም። ታዲያ ምን ያስፈልገናል? ዘካርያስ 4:6 ላንብብላችሁ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው። የማን ቃል? የእግዚአብሔር ቃል። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። በመንፈሴ እንጂ በኃይልና በብርታት አይደለም። ይህንን ስጦታ የምናገኘው በጥረት አይደለም። ይህንን ስጦታ የምናገኘው በጥናት አይደለም። ይህንን ስጦታ የምናገኘው በእውቀት አይደለም። ይህንን በትምህርት አይደለም፣ በሀብት አይደለም፣ በስልጣን አይደለም፣ ቤተክርስቲያን ዘመናትን በማስቆጠር አይደለም። በኃይልና በብርታት አይደለም፣ በመንፈስ በእግዚአብሔር መንፈስ ነው ይህ የምንፈልገው ነገር ሁሉ የሚሆነው። ይህንን ካለ በኋላ ይላል ጌታ እግዚአብሔር። ማን ነው እሱ? ጌታ እግዚአብሔር። እሱማ አንድ ጥቅስ አነባለሁ ከመዝሙር መዝሙር የምትፈልጉ ሰዎች ምዕራፍ 24 ቁጥር 7 እስከ 10 እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። እግዚአብሔር ማን ነው? የክብር ንጉሥ ነው። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው ይላል። ብርቱና ኃያል የጭፍሮች አምላክ የክብር ንጉሥ፣ በጦርነት በሰልፍ በማንኛውም ነገር ኃያል እግዚአብሔር ነው፣ በሰልፍ ኃያል። ይሄ ኃያል አምላክ፣ ይሄ ፈጣሪ፣ ይሄ አዳኝ፣ ይሄ ፈዋሽ፣ ሁሉን ቻይ ኤልሻዳይ የሆነ አምላክ ባህሩን የከፈለ በምድረ በዳ ያንን ሁሉ ሕዝብ 40 ዓመት የመራ የሚበሉትን ሳያጡ የሚጠጡትን ሳያጡ ከድንጋይ ውሃ እያመነጨ ከሰማይ ምግብ እያዘነበ እግራቸው ሳያብጥ ልብሳቸው ሳያረጅ ሳይሰለች ተሸክሞ በክንፍ እንደ ንስር የመራቸው አምላክ እንዲህ ይላል። ምን ይላል? በመንፈሴ ነው። ሌላ ደግሞ ያለው አለ እዛው ቁጥር 7 አንተ ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ
መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። ዛሬ ጋሬጣ የሆነብን ብዙ ነገር አለ። ቃሉን እንኳን በትክክል እንዳናስተውል ግርዶሽ የሆነብን ነገር፣ አዝም የሆነ ነገር አለ። ያንን ተራራ የስንፍና ተራራ ሊሆን ይችላል። የዓለማወቅ የድንቁርና ተራራ ሊሆን ይችላል። የዓለማመን ተራራ ሊሆን ይችላል። የልብ ድንዳኔ ሊሆን ይችላል። የተቸገርንባቸው ብዙ ነገሮች አሉ። እነዚያን ወደ ጌታ የምንመጣ ከሆነ በኃይል ሳይሆን በመንፈሱ ሊያደርግ ቃል የገባው በሰልፍ ኃያል የሆነ የክብር አምላክ ኤልሻዳይ ምን ይላል? እደለድላለሁ እነዚያን ተራራዎች፣ ትክክል አደርጋለሁ፣ ሜዳ አደርጋለሁ። የእግዚአብሔር ክብር በሩቅ እንድታይ፣ የእግዚአብሔር ሰው ሳይሰናከል እንዲሄድ፣ ነገር እንዲገባው፣ በገባው ነገር መቆም እንዲችል፣ መኖር እንዲችል። አንተ ተራራ በልጄ ፊት ምንድነው? ደልዳላ ሜዳ አደርጋለሁ አለ። ይህን ቃል እናምናለን። እግዚአብሔር ይሄን ማድረግ እንደሚችል እናምናለን። አደርጋለሁ አለ። መንፈስ ቅዱስ በወረደ ጊዜ፣ በእናንተ በወረደ ጊዜ ኃይልን ትቀበላላችሁ ያለው ኃይል እኮ እሱ ነው። በኃይልና በብርታት አይደለም፣ በመንፈሴ ነው። መንፈስ ቅዱስ ሲመጣ ኃይለኞች እንሆናለን። ለዚህ አይደለም እንደ ዓለምን የገለባበጡ መጡብን የተባለ እውነተኛ ምስክሮቹ እንሆናለን። ያን ለማግኘት ግን ቀንና ማታ ወደሱ መጮህ አለብን። የተወሰነ ጊዜ አልቅሰን የምንተወው ነገር አይደለም። የተወሰነ ጊዜ ፈልገን ወደ ሌላ ነገር ዞር የምንልበት ጉዳይ አይደለም። ይሄ ወሳኝ ነገር ነው ለህይወታችን። ያልተለወጥነው፣ ያላደግነው፣ የማናስተውለው። አስተውሉ ወንድሞቼና እህቶቼ። እንዴት ልቤ እየተቃጠለ እንደምናገር ሊገባችሁ አይችልም። እነዚህ ኤማውስ መንገድ ያሉትን እንኳን ሁለቱን ሰዎች አስቡ። ጥሩ ምሳሌ እኮ ሊሆኑልን ይችላሉ። መጽሐፍ ቅዱስን የማንበብ ችግር አልነበረባቸውም እኮ እነዚህ ሰዎች። ከኔና ከእናንተ የበለጠ ያውቁ የነበሩ እኮ ሰዎች ናቸው። ለአንድ ዓመት ለሁለት ዓመት እኮ አይደለም፣ ለረጅም ዘመን 3 ዓመት ተኩል ደግሞ ከጌታ ከራሱ አፍ ይማሩ እኮ የነበሩ ሰዎች ናቸው። ግን አላስተዋሉም፣ አልገባቸውም። እያዩት፣ እየሰሙ፣ እያነበቡ ለሰዎችም ምናልባት እኔ እንደማደርገው እያስተማሩ፣ እነሱ ግን ትርጉሙ አልገባቸውም። ድፍን ብሎ አለባቸው። ለማመን የዘገየ ልባችሁ አለ። ነቢያት የተናገሩትን ተጻፈውን ከማመን ልባችሁ የዘገየ አለ። ልባችን የኛም የዚህ አይነት ችግር ነው ያለው። ብዙ ጊዜ ተማርን። ምን ተማርን? ብዙ ጊዜ ተሰበከ፣ ብዙ ጊዜ ተነገረ። ችግሩ እኮ ችግሩ ድፍን እንዳለ ነው ያለው። ለአንጸልይማ ልቤን ክፈት፣ ያን ደንዳናውን ልቤን ድንጋይን ስበርልኝ አንልማ። እሳቱን በውስጤ ጫር አንልማ። የተወሰነ ጊዜ በስሜት ሌላ ጋር ሆነን እንደ ደም ብዛት፣ ከዛ እንደ ጠጅ ስካር ይሄዳል። አለቀ። እንደዚህ ስለምንሆን ነው ለውጥ የሌለው። እንደዚህ ስለሚሆን ነው ቃሉን የማናስተውለው፣ የማይገባን። ቃሉ እኮ በእጃችን ነው ያለው። ሰው ሊያስተምራቸው አይገባም አለ እኮ 1 ዮሐንስ 2። መንፈስ ቅዱስ በእኛ አለ፣ ሊያስተምር ይችላል። ግን አንሰማውም፣ አንታዘዘውም፣ አንፈቅድለትም። ስለዚህ ነው ችግራችን። አሁን ተመልከቱ ይህንን ተስፋ ተራራ። አንተ ተራራ አለ። ስንት ተራራ ነው በፊታችን ያለው? ጌታና እኛ እንዳንገናኝ ያደረገው፣ እንዳንሰማው ያደረገ፣ እንዳናስተውለው ያደረገ ያንን የልብ ድንዳኔ፣ ያንን ድካም፣ ያንን አለማመን፣ ያንን ስንፍና፣ ያንን ድንቁርና ጌታ እደለድለዋለሁ አለ። አስወግዳለሁ። አስወግድልን እንበል። ያደርጋል ጌታ። የማያደርገውን ተናግሮ አያውቅም። የማይሆን ተስፋ አይሰጥም። ያኔ እኛም ልክ እንደ መጥምቁ ዮሐንስ ጌታ በነገ ወደ ዮሐንስ ሲመጣ አይቶ እንዲህ አለ፣ እነሆ ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዓለምን ኃጢአት የሚያስወግድን የእግዚአብሔርን በግ ለሰዎች ማሳየት፣ በጉን ከፍ ከፍ ማድረግ እንችላለን። እኔ ከፍ ባለው ጊዜ ሁሉ ወደ እኔ ስባለ ያለው ክርስቶስን በኑሯችንም በቃላችንም ለሰዎች ማሳየት እንችላለን። እሱ ደግሞ ምን ያደርጋል? በእሳትና በመንፈስ ያጠምቀናል። ማቴዎስ 3:11 ላይ እንዳለ
በመንፈስም በእሳት የሚያጠምቀን እሱ ነው። እንደሱ ከሆኑ በኋላ እኮ ነው ዓለምን የገለባበጡ የተባሉት። እንደኛው ችግር ያለባቸው ሰዎች ነበሩ። በሁለት መንገድ የሚገለጽ ወንጌል፣ በግ እና መንፈስ። በበጉ ደም፣ በመንፈስ ጥምቀት። የበጉ ደም ያነጻል፣ መንፈሱ ደግሞ ኃይል ይሰጣል። የበጉ ደም ያጸድቃል፣ መንፈስ ቅዱስ ደግሞ ይቀድሳል። የበጉ ደም ለኃጢአተኞች መዳኛ ሲሆን የመንፈስ ቅዱስ ጥምቀት ደግሞ ለጻድቃን ነው። የመጀመሪያው ከኃጢአት መንጻት፣ ከዚያ በኋላ በመንፈስ ቅዱስ መጠመቅ። አስቀድመን ከኃጢአት ነፃ ወይም ባዶ መሆን፣ ያንን ባዶ ስንሆን መንፈስ ቅዱስ ይሞላብናል። በደሙ አዲስ ልብ እናገኛለን። በመንፈስ ቅዱስ አዲስ ፍጥረት እንሆናለን። በደሙ እንጸድቃለን። ወዲያው የተቆጠረልን ጽድቅ የሚባለው imputed righteousness፣ ጻድቃን ያልሆን ኃጢአተኞች የሆን የተፈረደብን ጌታ ኢየሱስ ክርስቶስን ባመንበት ቅጽበት የሱ ጽድቅ የኛ ሆኖ ይቆጠርልናል። በመንፈስ ቅዱስ ደግሞ imparted righteousness፣ ቅድስና የምንለው ቅድስና በሕይወታችን እንለማመዳለን። ሌላ ሰው ሆነን እንለወጣለን መንፈስ ቅዱስ በእኛ ላይ ሲወርድ። ስለዚህ ምን ማድረግ አለብን? ሰው ራሱን ይፈትን። አንደኛ ቆሮንቶስ 11:28 ሰው ግን ራሱን ይፈትን። ጓዳችንን እንይ፣ ምን ይሁን በውስጣችን ያለው። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁንም ፈትኑ፣ ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ይላል። ሁለተኛ ቆሮንቶስ 3:5 በእምነት ቆመን እንደሆነ አይደለ እንደሆነ መፈተን አለብን። በአፋችን ብቻ ነው የምናወራው? እምነት አለን? ጌታ ያለውን ቃል እናምናለን? ካመን ጌታ እኮ ያደርጋል። መንገዳችንን መመርመር፣ መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ፣ ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳ ይላል ሰቆቃወ ኤርምያስ ምዕራፍ 3:40-41። ዛሬ ማድረግ ያለብን ነገር ካለ እጃችንና ልባችን ወደ እግዚአብሔር ማንሳት ነው። እጅ ማንሳት ምን እንደሆነ ታውቃላችሁ አይደለም? መሸነፍ፣ መማረክ በማለት ለእግዚአብሔር መማረክ አለብን፣ መሸነፍ አለብን። ብዙ አደረግን፣ ብዙ አልን፣ ብዙ አሰብን፣ ብዙ ሰማን፣ ብዙ አሰማን፣ ያው ሆን፣ ውሃ ቅዳ ውሃ መልስ። ለምን አልተሸነፍንማ? እጅ አልሰጠንም። አንድ ጊዜ አንድ ሰው ዋና የማይችል ሰው ውሃ ውስጥ ገባና ውሃው ሊበላው ይታገላል። እሱ እንግዲህ ያው እንደምታውቁት ዋና የማይችል ሰው ውሃ ውስጥ ሲሆን በጣም ነው የምንፈራገጥ፣ በጉልበት ነው የሚጥር በሙያው ሳይሆን። እና አንድ ኃይለኛ ዋናተኛ ደግሞ አጠገቡ ነበር ይባላል። እና ብዙ ውጪ ያለው ሰው ዋናተኛውን ስሙን እየጠራ ይራገማል። ምን አባክ እንደዚህ ሰው ስሞት ዝም ብለህ አጠገቡ የምትዋኝ ባክህን አድነው ምናምን። አንዱ ይለምናል፣ አንዱ ይሳደባል፣ አንዱ ይጮሃል። ዝም ብሎ ይዋኛል ዋናተኛው። ያኛው ብዙ ከተንፈራገጠ በኋላ ውሃ ውስጥ ገባ። ውሃ ውስጥ ሲገባ ዋናተኛው ገብቶ ይዞት ወጣ። ይዞት ወጥቶ ውጪ እንደምታውቁት ውሃው ከሱ እንደወጣ የሚደረግ ነገር ሲያደርግ አሁንም ይራገማል ህዝቡ ሁሉ። ለምንድን ነው እንደዚህ እስኪሆን ድረስ የሚያደርገው? ለምንድን ነው እያለ ሲጮህ፣ ያኔማ ባለ ኃይል ሁሉ ሲታገል ላድነው ቢሞክር እኔም እሱም እንሞት ነበረ። ጉልበት ስላለው ችሎታው ስለሌለው ውሃ ዋና ስለማይችል ባለው ኃይል ሁሉ እየታገለ ስለሆነ እኔንም ይዞ ነበር የሚገባው፣ ሁለታችን ጠፋ ነበር። እስኪ ደክም ድረስ እጅ እስኪሰጥ ድረስ ነው የጠበቅኩት አለ ይባላል። ጌታም እጃችንን ካልሰጠን በስተቀር አልቻልኩም፣ እነሆ በሁሉም ነገር እኔ ፌሊየር ነኝ ካላልን በስተቀር በጥበባችን ስንሄድ የምናቅ እየመሰለን ስንመጻደቅ፣ ስንገበዝ እግዚአብሔር በእኛ እንዴት አድርጎ ይሰራል? ተራራውን እንድንድልን ከፈለግ ዛሬ ማነቆ የሆነብንን ነገር፣ ጋሬጣ የሆነብንን ነገር፣ የእግዚአብሔር ክንድ እንዳይገለጥ፣ የእግዚአብሔር ክብር እንዳይገለጥ፣ መንፈስ ቅዱስ በሙላት እንዳይሰራ፣ በእኛ በሙላት እንዳያድር፣ እንዳያስተምረን፣ እንዳያሳድገን፣ እንዳይለውጠን
የከለከለን ይህንን ተራራ እደለድላለሁ ባለው ጌታ ፊት መውደቅ አለብን። ልባችንና እጃችንን እንስጥ፣ እንሸነፍለት። እርዳኝ ጌታ፣ ከልቤ ግብስብሱን፣ ሸቀጣ ሸቀጡን፣ ዓለማዊነትን፣ ርኩሰትን ሁሉ፣ ስጋዊነትን፣ እኔነትን፣ ትዕቢትን፣ ሌላውንም ጥላቻን፣ ቅንዓትን፣ ምቀኝነትን፣ ቆሻሻ ዘረኝነትን፣ ይህንን መርዝ፣ ይህንን እርግማን ከኔ አውጣ ጌታ ሆይ። በልቤ ዙፋን ተቀመጥ። መንፈስ ቅዱስ ሆይ ሙላብኝ። ያን ሁሉ ቦታ የያዘውን ቆሻሻ አውጣና ባዶ አድርገኝና አንተ ሙላብኝ ብለን እንጸልይ። በቀናው መንገድ ምራን ብለን ካል ይመራናል። ኃላፊነት ይወስዳል። እሱ ምሳነው ነገር የለም። እየተጠባበቀ ነው። መጨረሻ ያነበብኩትን ጥቅስ ከኢቫንጀሊዝም ትዝ ይላችሁ ከሆነ ስለሱን ፈልጉት፣ ስለሱ ጸልዩ፣ ስለሱ እመኑ፣ በመንፈስ ቅዱስ ሊኖረን አለበት ይልና ሰማይም እሱን ሊሰጠን እየተጠባበቀ ነው። ፍላጎቱ ያለው ሰው ካለ እጁን ከዘረጋ እጁን አንስቶ ስጠኝ ካለ ለነገሩ ከተዘጋጀ እግዚአብሔር ይሰጣል። ተራራችን ይደለደላል። የእግዚአብሔር ክብር በእኛ ይገለጣል። ሸለቆ ይሞላል። ጉርብጥብጡ መሬት ይስተካከላል። የእግዚአብሔር ክብር ይገለጣል። እንደነ ኤልያስ እንደነ መጥምቁ ዮሐንስ በኃይል በሙላት መንፈስ ቅዱስ አድሮብን ስራውን እንሰራለን። እኛም እንጠቀማለን። ለብዙ ሰዎች በረከት እንሆናለን። ለምድኑት ደግሞ የመዳን ምክንያት እንሆናለን። እነሆ የዓለምን ኃጢአት የሚያስወግድ በግ እያልን ወደ ክርስቶስ እናመላክታለን። ክርስቶስ ያድናቸዋል። ስለዚህ ወንድሞቼና እህቶቼ ችግራችንን ተረድተን መገበዙን መመጻደቁን ትተን በእግዚአብሔር ፊት እንውደቅ። እግዚአብሔር እንዲያስበን እነዚህን ችግር የሆኑብንን ነገሮች ከኛ እንዲያስወግድ እጅ ከሰጠን ችግር አለብኝ እርዳኝ ካልነው ይረዳናል። ያኔ እንዴት ያለ በረከት፣ እንዴት ያለ ደስታ፣ እንዴት ያለ ሰላም የኛ ይሆናል። እግዚአብሔር የሰማነውን ቃል ይባርክልን። እንጸልይ። የሰማይና የምድር ፈጣሪ እግዚአብሔር ብዙ ተራራ አለብን ጌታ ሆይ። የድካም ተራራ አለብን፣ የስንፍና ተራራ አለብን፣ የአለማመን ተራራ አለብን፣ የድንቁርና ተራራ አለብን፣ የግብዝነት ተራራ አለብን ጌታ ሆይ። ያልሆነውን እንደሆን እየመሰለን ካንተ ርቀን እንዳንሄድ መንፈስ ቅዱስ ሆይ ስራህን እየሰራህ ያለኸው ዛሬ በእኛ ህይወት ቦታ ታገኝ ዘንድ እባክህን ፊትህ ወድቀናል። ይቅር በለን ማረንና አይቻልንም። እነሆ በኃይል አይደለም፣ በጉልበት በብርታት አይደለም፣ በአንተ እንደሆነ ሰማን። ስለዚህ እግዚአብሔር መንፈስ ቅዱስ ሆይ ውስጣችንን ያለው ቆሻሻ በሙሉ አስወግደን በልባችን ዙፋን ላይ በሙላት አንተ ተቀመጥ። አንተ ክበር፣ አንተ ንገስ፣ አንተ በእኛ ታይ። ስራህን ስራ፣ ምከረን፣ አሳድገን፣ አስተምረን፣ ለውጠን፣ ባርከን፣ ለበረከትም አድርገን። ስለሰማህን ተመስገን፣ ስለምታደርግልንም ተመስገን። በኢየሱስ ስም አሜን።